ቤቱ ይከተላል እኮ አልቻልንም እሱ ጌሬ ማረስ አረባ ምን ማለት ነው ትርጉሙ? አላውቀውም። አባንስ ተስፋ ማርያም በልባው በዛሬቱ ዛሬ ሰለቸ? ምኑን የሰለቸ? በቃኝ የቆረበችብኝ ነው። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንግዲህ ዛሬ ላይ ትንሽ ወጣ ያለ አጀንዳ ይዤ መጥቻለሁ። እንግዲህ ይህ ሀሳብ ያው ቆየት ያለ ቢሆንም ነገር ግን እንደኔ አመለካከት ያው በህዝቡ ላይ ጥያቄ ፈጥሮ የቆየ ነገሮች ናቸው። እንደዚህ አይነት ፕራክቲሶች ያው በህዝቡ ውስጥ ጥያቄ ፈጥረዋል፣ ውዝግብ ፈጥረው የቆዩ ናቸውና እንግዲህ በእኔ እምነት እዚህ ጋ ያሉ ነገሮች እንዲህ አይነት አሰራሮች ሁለተኛው ትልቁና አንኳር አሰራሮች ናቸው። አሁን ላለንበት የሀገሪቷ አጠቃላይ ሁኔታ ሁለተኛው ነጥብ ነው፣ ወይንም ደግሞ እንዲህ እንድንሆን ያደረገው ሁለተኛው ምክንያት ብዬ የምለው ይሄ ነው። አንደኛውን በኋላ ስናገር ትደርሱበታላችሁ። እንግዲህ እዚህ ጋ ይህንን ስናገር ይህ የኔ ፐርሰናል አስተያየቴ ነው፣ ወይንም ደግሞ አመለካከቴ ነው፣ ወይንም አረዳዴ ነው። እንግዲህ አንተ ማነህ የሚል ጥያቄ ያው ይነሳል። ኦብቪየስሊ እኔ ዝም ብዬ ተራ ሰው ነኝ፣ ዝም ብዬ የምጮህ ነኝ። እንግዲህ ያው እንደሚታወቀው መጽሐፍ ቅዱስ ጨዋዮቹንም አንዳንዴ አድምጧቸው ስለሚል ያው እንግዲህ እንድታደምጡኝ ነው። ከሚጮሁት ውስጥ ዝም ብዬ የምጮህ ብዙ እንኳን መጮህ አልችልም፣ ግን እንደው ለመጮህ የምሞክር ነኝና ግን እንደ ሀሳብ እኔም ጥያቄ ስለሆነብኝ ነገር እንግዲህ ይዤው መጥቻለሁ። ምንድነው እሱ እየሆነ ያለው? እንዲህ አይነት አሰራሮች በቤተ ክርስቲያኗ ውስጥ አሉ ወይ? ቤተ ክርስቲያኗ እንደ ትምህርት ወይም ደግሞ እንደ እውቀት ይዘዋለች ወይ? ይሄንን ነገር አሰራሩስ እንዴት ነው? አተገባበሩ እንግዲህ አሁን እዚህ ጋ እያየን ያለነው ይህ አሰራር ከአባት ወደ ልጅ እንደሚወረስም ነው። ወይም እንግዲህ እግዚአብሔር በብዙ ነገር እንደሚሰራ አምናለሁ። በብዙ ነገር እንደሚሰራ በሰዎች አድሮ ሊሰራ ይችላል፣ በእንስሳት ሁሉ አድሮ ሊሰራ ሁሉ ይችላል እና በሁሉም ነገር ሊሰራ ይችላል እግዚአብሔር። ያው ከህሊናት በላይ ሁሉ ስለሆነ ይሄንን አምናለሁና ነገር ግን እንግዲህ እዚህ ጋ ምንድነው እየሆነ ያለው? ሰዎች እንግዲህ ቢዝነስ እየሰሩ ነው ወይስ እንዴት ነው? በተለይ እውነቱን ለመናገር አሁን አባ ዮሐንስ የሚባለው ስዕሉን እንደነ ቅዱሳን ስዕላት ያዙ ብሎ የሚል ፎቶውን ጸልዩበት ትፈወሳላችሁ ብሎ የሚል እንደገና ደግሞ እሱ አባ ዮሐንስ በተለይ ምንድነው እነዚህ በመንፈሱ የተያዙ ሰዎች ማይክ በስርዓት ይዘው የሚለፈልፉበት ሁኔታ ነው ያለው እና እንግዲህ እኔ ይጨንገኛል። እንደገና ደግሞ እውነቱን ለመናገር እዚህ ጋ የሚሆነው ነገር የሆነ አንድ ራሱን የቻለ ኤምፓየር ገንብተዋል አባ ዮሐንስ ተብዬው ማለት ነው በእኔ እምነት እና ያ እንደው መንግስት ሁሉ ያውቀው ይሆን? ቤተ ክህነቷ ታውቀው ይሆን? ይህንን ነገር ቤተ ክህነቱ ውስጥ እንደዚህ ነው በቃ መቀጠል ያለበት እንደዛ አሰራርን ህዝብን ትክክለኛ አሰራር ከሆነ ለህዝብ ምህረት ያገኙ ሊኖሩ ይችላሉ። ያው እግዚአብሔር እንግዲህ በሰዎች ላይ አድሮ ሊሰራ ይችላል። ነገር ግን በቃ ክሊር መደረግ አለበት። እንዲህ አይነት ነገር ክሊር በቃ ትክክለኛ አሰራር ከሆነ የእግዚአብሔር አሰራር ከሆነ በደንብ ታውጆ በደንብ ሁሉም ሰው እንዲድን አይ ኖ ይሄ ነገር ትክክል አይደለም ከተባለ ደግሞ ቤተክርስቲያኗ ስርዓት አብጅታ በእንትን ማስወገድ ነው። እንግዲህ እንደዛ አይነት አሰራሮችን አንዳንድ ጊዜ እኮ ልክ እንዲህ አይነት ነገሮች ነገም አንድ ፈዋሽ ነኝ የሚል ይነሳና ከዛ መጨረሻ ላይ አካሂዱ ልክ አሁን የተለያየ ቦታ ላይ በምንድነው ፕሮቴስታንት ቸርቾች ውስጥ የምናያቸው ፈዋሽ የፈውስ ቀን ምናምን እየተባለ እንግዲህ ከቤተ ክርስቲያን ይወጣና እንደገና ደግሞ በየቤቱ ይሆናል። በነገራችን ላይ ያው በየቤቱ የሆነበትን ሁኔታ እንግዲህ የሆነ ብዙዎቻችን ኤክስፒሪየንስ አድርገናል ማለት በየቤቱ አይተናል።
ያው አይተነዋል በየቤቱ ሁሉ እንደዛ አይነት ነገር ሲደረግ ማለት ነው። እና እንግዲህ ሁለተኛው የሀገሪቷ ምስቅልቅል ከእንደዚህ አይነት ያልጠሩ መንፈሶች የመጣብን ነው። በዋናነት ግን ሀገሪቷ እንዲህ ላለችበት ሁኔታ ተጠያቂ በእኔ አረዳድ ቤተ መንግስት አይደለም፣ ቤተ ክህነት ናት። ባይዘወይ አሁን እንግዲህ ያው እየሰማን ያለነው ከሰሜኑ ያው ሌላ ጦርነት ያለ ያንዣበበ ይመስላል። ይህንንም እንግዲህ ቤተ ክህነቷ እንደ ሽማግሌ ሆና ህዝቦቿን ስትጠብቅ ከመናፍስት ከአላስፈላጊ ነገሮች ሀገሯን መጠበቅ ሲገባት እንግዲህ ጸጥ ብላለች። እና ዞሮ ዞሮ ያው እንግዲህ ትልቁ ውድቀታችን የሚነሳው ከቤተ ክህነቱ ነው እና ቤተ ክህነት ውስጥ የተሰገሰገው አላስፈላጊ ግሩፕ አለ፣ አላስፈላጊ አሰራር አለ እና እውነተኛነት የሌለባት ይሄ ምንድነው እሱ ዩኒፎርሙን ለብሶ ይሄ ጥቁር ዩኒፎርም ለብሶ በቃ ይሄ ስልጣኑን ይዞ ነገር ግን እጅግ የከፋ ፖለቲካና እጅግ ዓለማዊ የሆነ ነገር የሚሰራበት ስራ ነው ይሄ ግሩፕ አላስፈላጊ ግሩፕ የምለው እና ያንን ስራ የሚሰሩ ሰዎች ናቸው እንግዲህ እዛ ግሩፕ ነው የምለው ማለት በእኔ ያረዳድ እና ስለዚህ የሆነብን ያለው አንደኛ የቤተ ክርስቲያኗ የበላይ መሪዎች ኃላፊዎች እያደረጉት ስላለው ነገር በዝምታ በማለፋቸው ሲቀጥል እንደዛ አይነቶችን ዝም በማለት እንዲህ አይነት ሶስተኛ ደግሞ ይሄ አላስፈላጊ መንፈስ የሚረጭ ወይም ደግሞ ለህዝብ ጠቀሜታ የሌለውን በረከት የማያመጣው ትርኪ ሚርኪ መናፍስትን ምንድነው ኦፕሬት እናደርጋለን እንቆጣጠራለን የሚሉ እንደዚህ አይነት ነገር በሀገሪቷ ላይ ተበትነው ስላለ እነዚህ ናቸው እንግዲህ እኛን እንዲህ ለችግር ለቸነፈር ለረሃብ ለሰቆቃ ለእንግልት ለስደት እየዳረጉን ያሉትና ቤተክርስቲያኗ ቋሚ የሆነ ነገር ለእንደዚህ አይነቶች ቋሚ አሰራር ወይም ደግሞ ማውገዝም ከሆነ መወገዝ እንዳለባቸው በትክክል ማውጣት አለባት፣ መግለጫ ማውጣት አለባት፣ አቋሟን መግለጽ አለባት። ይህን እንግዲህ ያለኝ የኔ እምነት የኔ አስተያየት እና እናንተ የምትሞግቱበት ሀሳብ ካለ ሼር አድርጉኝ። ኤኒዌይ እንግዲህ ይህ ፐርሰናል ነው፣ የኔ አረዳድ የኔ እውቀት ነው እንግዲህ በዚህ ዙሪያ ላይ ያለኝ። እናንተ ደግሞ ነው ትክክል ነው ካላችሁ ምናልባት አሁን ይሄኛው ልጅ ደግሞ በስተመጨረሻ ላይ እነዚህ አባቶች የሚሰሩት ነገር ለሀገር በረከት ነው ለህዝብ መዳን ነው እያለ ነው እንግዲህ እሱ ድኖ ተፈውሶ ሊሆን ይችላል። እኔ ግን ብዙ በዚህ ዙሪያ ላይ እምነት የለኝም። ይህ ፐርሰናል ነገር ነው። ስለዚህ ያላችሁን አስተያየት በኮመንት ላይ ግለጹ። እንግዲህ አመሰግናለሁ ስለተከታተላችሁኝ። ሼር ሰብስክራይብ አድርጉ። ለዚህ ቻናል አዲስ የሆናችሁ ሰዎች ያው አብረን እንደግ። ግን ቻላችሁ ቤት ከተላል እኮ አልቻለም እሱ አንን ጠራባት ሰማዕቷ ቅድስት አርሴማ የሊደው የእግዚአብሔር ስም ካፋችሁ አይጥፋሽን ሲወጋችሁ ምናን ሲያማችሁ ወይኔ ምናን ከምትሉ እስማ አብ ወልድ መንፈስ ማራ ሻራ ባራ ጌሬ ጌሬ ማራ ሰራባ ምን ማለት ነው ትርጉሙ? አለቆ አውሬዎች ከተኩላዎች ጋር ይገናኛሉ ማለት ይሄ ነው እኮ። ሌላ ነገር አትፈልግ። በጌታ ስም እኮ ነው የመጣው እሱ። በጌታ ስም ነው። እኛ ትክክለኛው ጌታ አይደለም። ትክክለኛው ጌታ አይደለም የምናመልከው፣ ሐሰተኛው ጌታ ነው። መልከኝ ሐሰተኛው ጌታ ነው የምናመልከው። እኛ ኢየሱስን አይደለም የምናመልከው። ሌላ ደግሞ መንግስት ውስጡ ገብቶ ህይወቱን ጠባዩን ባህሪውን አበላሽቶ ይኸውና እናቱን እንኳን ሰላም ማለት የማይችል ሆነ። ጠየቅኩ እኮ ሌላ ትውልድ አትፈልጉም? እዚህኛው ላይ ለምን ገባችሁ? መነሻችን ነው የመጨረሻው መጀመሪያ ስለሆነ ሰው አባን ተስፋ ማርያም በእንባው በጸሎቱ በጸጉሩ በቃል ኪዳኑ ተብለሽ ወልክተኝ በአቦል በመንፈስ ቅዱስ ከዚህ ሰውታ ጀምሮ ትበጠብጣለህ፣ ትቀውጣለህ።
አይ ጥጋብ ዛሬ በቃ ዛሬ ሰለቸ ምኑን የሰለቸ በቃኝ የቆረበችብኝ ነው የቆረበ አትፈታኝም ልትፈታኝ አልቻለችም አልላቀቃለች ይሄንን ወደዚህ ሚዲያ የመጣሁኝ እኔ እነዚህን አባቶች የታወረ የሚበራበትን የጎበጠ የሚቀናበትን ስንት ሰዎች እድሉ የተወሰደበትን እድሉ የሚመልሱ አባቶችን በጸሎት በስግደት በጾም በቅኖና አስተምረው ስንት የሚመልሱ አባቶችን በሌላ መንገድ እየፈረጁ ያሉትን ዛሬ እንደኔ ነገሩን ተረድታችሁ እንደኔ ተገንዝባችሁ እባካችሁ እህት ወንድሞች ስለነዚህ አባቶች የምናወራውን የምናደርገው ነገር ሁሉ ቆጠብ ብለን እንመለስ ስለነሱ እንወቅ እንገንዘብ እላለሁ